ቦቸና ግብዛዩ ማለት ነው እንግዲህ ትናንት ታርቀዋል ማለት ነው። እና እነሱ በመታረቃቸው በእርግጠኝነት ብዙዎች ደስ ብሏቸዋል ብዬ አስባለሁ ማለት ነው። እኔም ደስ ብሎኛል። ምክንያቱም በሁለታቸው መካከል ተጽዕኖ ተፈጥሮ ነበር ማለት ነው። ፍሎ እስከ ማንሳት ድረስ ፊሎ እስከ መጥፋት ድረስ ሁለታቸውም ላይ ማለት ነው። እና ስለታረቁ እርቅ ስላወረዱ ደስ ብሎኛል እና እንኳን ደስ አላችሁ። አይ ውጪ ማለት ነው። በጣም ነው ያሳቀኝ። እኔ አልሐምዱሊላህ አላለም እና ቦቸና ግብዣዬ ማለት ነው ያኔ አንድ ላይ በነበሩ ሰዓት ራሱ ፍቅረኛሞች እንዳልሆኑ ግልጽ ነው። ያው ለማስመሰል እየሞከሩ ነበር እንጂ አይታችሁ ከሆነ ብዙ ጊዜ አይተቃቀፉም ምናምን እና እሷ ራሷ ትፈራዋለች። እኔ ከሌሎች ጋር ነው ራሱ በጣም የምትቀራረብ እና እሷም ትፈራው ነበረ ማለት ነው። ያው እንግዲህ እንዳያቸዋት ግብዣዬ በጣም ቀበጥ ናት እና አረ ይቺ ለምንድነው የማትረጋጋው ነበር ተድሮ ጀምሬ እና እኔ ለማንኛውም ዋናው መታረቃቸው ነው። እንዲሁም ደግሞ አዲሱ ልጅ አቤል የሚሉት ልጅ ማለት ነው። በነገራችን ላይ እሱም ጥሩ ልጅ ነው ማለት ነው። ያኔ ተጎኗ ነበረ። እሷም እንደተናገረችው እኛም አይተናል ማለት ነው። ያኔ አንዱ ሲል አንዱ እና እኔ በጣም ነው ደስ ያለኝ ማለት ነው። ያኔ ስለታረቁ የምር ማለት እኔ ግብዣዬን ነበር የተናገርኳት። ምክንያቱም የሰው ስም አታጥፊ፣ የሰው ስም ስታጠፋ የሷም ስም ነው የሚጠፋው ማለት ነው። ያኔ ቦቼ ደግሞ አይታችሁ ከሆነ እስከ ጓደኞቹ ድረስ ሲጨነቅ ነበር ያኔ። እኔም ጓደኞችም ስማችን እንዲጠፋ አልፈልግም፣ የሰው ፋሚሊዎች የሚያስቡት ሌላ ነው እያሉ ነበር። እና እንግዲህ ውጭ ሀገር የመጣን ልጆች ማለት ነው ያኔ በቃ 1 አመት 2 አመትም ከዛም በላይ ሰርተን እንገባለን እና በቃ የኢትዮጵያ ሰው ምናምን ተቀረብን ገንዘቧን ብሎ ነው የሚባለው። እና ታስቀደም ብየዋለሁ። ሲጀመር ግብዣዩ ምን አላትና ነው ቦቼ የሚበላት ምን? አረ ብዙ አለ እንደው ማይቻል ዩቲዩብ ላይ አረብ ሀገር የሰራችውን ብር በላት፣ ምን አደረጋት ምናምን በቃ የሌለ ቲክቶክ ላይም እንደዛው እና ግብዣዬ 3 አመት የሰራችውን አረብ ሀገር ሲጀመር ያኔ ብዙ ጊዜ ሰዋ ቲክቶክ ነው የምትሰራ እንጂ አረብ ቤት ብዙም እንዳልሰራች ተናግራለች። እና የትኛው ገንዘቧን ነው ቦቼ የሚበላባት? በእርግጠኝነት ያኔ ለሽቀላ መሆን አለበት። ያኔ እንደዚህ እያላችሁ የሰራችሁት ልጆች ለሽቀላ ነው እንጂ ይሄ ግልጽ ነው። ያኔ ቦቼ የሷን ገንዘብ እንደማይፈልግ እና ቢፈልግም የትኛውን ብሯን ነው የሚበላት? ያኔ የቱን? ቲክቶከር ከሆነ ሁለታቸውም ቲክቶከር ናቸው። እሱም ደግሞ የራሱ ስራ አለው። ስለዚህ ያኔ በቃ ማለቴ ያኔ ግብዣዬ ከሱ የተሻለች አይደለችም በገንዘብ ብዬ ነው። ያኔ ገና ናት፣ ገና አላማ አላት የመስራት እንጂ የትኛው ገንዘብ ሆነው ለማለት ነው። እና በጣም ቦቼ ያስጨነቀው ነገር ምንድን ነው? በቃ እናቴ ያዝናብኛል፣ ቤተሰብ አዝኖብኛል፣ እንዲሁም ደግሞ በቃ ያኔ ከአረብ ሀገር ስለመጣች ብቻ ገንዘቧን እንደዚህ ገንዘቧን እንትን ብሎ ነው። እንደገና ደግሞ ፍቅረኛው ነበረች ከዳት ምናምን በቃ ይሄ ነበር ያስጨነቀውና የእውነቱን ለመናገር እኔ ቦቼን ያሳዝነኝ ያልኩት ማለት ነው። በጣም ተጨንቆ ስላየሁት ነበረ ማለት ነው እንደዛ ያልኩት እንጂ ግብዣዬ ማሳዝናኛለች። ግን ደግሞ የበለጠ ያን በጣም የተጨነቀው ለጓደኞቹም ስም ለራሱም እንትና ነበረ ቦቼ ነበረ ማለት ነው። ግብዣዬ እንኳን ያኔ እነሱን ምንም አሳልፍ አልሰጠችም፣ ምንም ማለት አልፈለገችም። ግን ደግሞ ሀላስ ያኔ ወጥታ አልቅሳለች። እንዲሁም ደግሞ በጣም እንትን እንዳለች ያኔ ብዙ ነገሮች እያለው ምናምን ብላ ተናግራለች ማለት ነው። እንግዲህ ሁለታቸውም ማለት ነው ተናግረዋል። እኛን የምትወዱን ከሆነ ምንም ነገር ቪዲዮ አትስሩብን ምናምን ብለዋል ማለት ነው። በመጥፎ ነገር አትስሩብን፣ እኛ ታርቀናል እባካችሁ ሲል ነበረ አቤል ማለት ነው። እና ለማንኛውም ታርቀዋል። እንግዲህ ታሁን በኋላ ምን ብላችሁ ትሰሩ ይሆን እንግዲህ የምር እንዲሁ አንዳንዱማ ተፍቅርም እኮ የተነሳ ስለሚወዷቸው ምናምን ሊሆን ይችላል። ግን ያ ችግር የለውም። ግን አንዳንዶቹ እኮ የሚሰሩት ምንድን ነው በቃ ለእንትናቸው ለይቶባቸው ምናምን ምናምን በቃ አለ አይደለ ውሸት የሚዋሹት ማለት ነው። ጋይስ ያኔ ውሸት የሚዋሹት እንጂ ቦቼን እንትን ያለ እንዲሁም ደግሞ እሷን የደገፈ አይደለም ያልኩት እኔ የዋሸ ሰው ወላሂ ለእንትናቸው ነው ማለት ነው። ለይቶባቸው ብለው የሌለ ነው የዋሹት። እና ይሄ አስፈላጊ አይደለም። ለነሱ ስለታረቁ ደስ ብሎኛል። እንግዲህ ግብዣዬ እንዳለችው ስለታረቁኝ በጣም እኔም ደስ ብሎኛል። ምክንያቱም
ምንም ነገር አልባልም አልታመምም እያለች እንግዲህ ስትናገር ነበር ማለት ነው። እንደሚያማትም ስትናገር ተነግራለች። እንዲሁም ሌሎች ተናግረዋል ማለት ነው። እና አታቀሳስሩ ማለት ነው። ከቻላችሁ አበረታቷት። እንግዲህ የምታቀሳስሩ ከሆነ እሷን እንደሚጎዳት እንግዲህ ራሷም ስትናገር ነበረ፣ ጓደኞቿም ሲናገሩ ነበረ ማለት ነው። ምክንያቱም እኔ ከሞትኩ በኋላ ብታጨበጭቡ ምንም አይጠቅመኝም እና በህይወት እስካለው እኔን መርዳት ይቻላል ዝም በማለት ብላለች ማለት ነው። እና ስለዚህ እውነቱን ለመናገር እኔም ዛሬ የመጣሁት ያኔ ስለታረቁ ደስ ብሎኝ ነው ማለት ነው። በሁለታቸው መሀል እርቅ እንዲፈጠር ፈልጌ ነበረ ማለት ነው። አንዳንዱ ሰውማ እኮ እንዴች ልጅ ምንድን ነው? አንዳንዱ በዘር ይለዋል፣ አንዳንዱ ደግሞ በቃ እንዴ በጣም ነው ያልኩባት። ለምን ለራሷ ህይወት ስትል አርፋ አትቀመጥም? ከዚህ ቀደም ራሱ እኮ ተናግራ ነበር። ምንም ነገር ቢደርስብኝ እችለዋለሁ እንጂ እነሱን አሳልፌ አልሰጥም ብላለች። ግን አልሰጠችም አሳልፋ። ቢሆንም ግን ሰው እንደዛ ነው ያሰበው ማለት ነው። ቦችንም እንደዛው እሷንም እንደዛው እና ውዶችዬ ማለት ነው። እንዲሁም በቅርቡ ልደቷን እንደምታከብር ተናግራለች ማለት ነው። አገር በመግባቷም በተመለከተ ልደቴን ጠብቆ አከብራለሁ እያለች ነው ማለት ነው። እና ኧረ ተይ ግን አገርሽ ምናምን ቤተሰቦች ምናምን ብታያቸው አይሻልም? እኔ ግን የሆነ እቃ ምናምን ያኔ እየጠበቀች ነው እንጂ ቤተሰብ ጋር ምናምን የምትሄድ መስሎኝ ነበረ ለማየት ማለት ነው። እሷ ገና ልደቷንም ልታከብር ነው ማለት ነው። እና እንግዲህ ቻዩ ተዝቀድም ችለሽዋል ማለት ነው። እና ውዶችዬ ማለት ነው ለዚህ ቻናል አዲስ ካላችሁ ሰብስክራይብ፣ ላይክ፣ ሸር አድርጉኝ አበረታቱ ማለት ነው። እና ዛሬ የመጣሁት ያው ስለታረቁ ደስ ብሎኝ ነው ማለት ነው። እኔ ብዙ ጊዜ ግብዣዬን ተናግሬያታለሁ። አዎ ታች ላይ በአንድ ቪዲዮ በጣም አናዳኝ ነበር እና ተናግሬያታለሁ ምናምን ማለቴ በቃ ፊቱንም ብለዋለች ምናምን ምንም ነገር ቢደርስብኝ ምናምን ብላለች። እና ስለዚህ ያኔ ማውራት ብቻ ሳይሆን መተግበርም ነው ብዬ ነበር። ግን አሁንም ቢሆን ጎበዝ ናት ማለት ነው። እርቅ አውርዳ